ከዚህ ከደጋማው የደሴ ዙሪያ አካባቢ ከሚመጣው ወንዝ ዳር ተቀምጬ ንጹህ አየር እየሳብኩ ነው። ይህ ወንዝ የበጋው ፀሐይ አዳክሞት እጅ አልሰጥም ብሎ ባሸዋው መሃል ጭልጭል እያለ ነው። ስሙን አካሌ ወንዙ ዳር ቢጎለትም ሐሳቤ ግን ርቆ ሄዷል። የዚህ ዓለም ዝባዝንኬ ሐሳብና ውጥንቅጥ አያልቅምና እኔም እዚሁ ሰፊ የሐሳብ ውቅያኖስ ውስጥ ገብቼ እየዳከርኩ ነው። የሰሞኑ የዓለማችን ነገር ድቅን ብሎብኛል። ጉልበተኞቹ ሀገራት ከሩቅ የጀመሩት ልፊያ ወላፈኑ እዚህ ደርሶ ቀድሞውንም ሆድ የባሰውን የእኛን ሕዝብ የባሰ ትርምስና ግፊያ ውስጥ እያስገባው ነው። እዛ ከሩቅ ግርግር መነሳቱን የሰሙ የሀገሬ ስግብግብ ነጋዴዎች ገና ካሁኑ በሆርሙዝ ምክንያት ድሃው ላይ አፈሙዝ ደቅ ነው በባህር ወሽመጥ መዘጋት አሳበው የድሃውን ወሽመጥ ለመበጠስ እየጣሩ ነው። የሸቀጥ ዋጋ ሰማይ ደርሷል። ያልጨመረ ዕቃ የለም። የዛሬ ስንት ወር መጋዘን አስገብተው የከዘኑትን ዕቃ እየመዘዙ አላፊ አግዳሚውን ሸማች እንቁልልጭ እያሉት ነው። በማህበረሰባችን ውስጥ ያሉ አንዳንድ ግለሰቦች የመተዛዘን የመተሳሰብና የመደጋገፍ እሴትን እንዲዘቅጥ አድርገውታል። ይህ በጣም ያሳዝናል። እናማ ይህ ጦርነት ካልተቋጨ ነገሩ እየባሰ መሄዱ አይቀሬ ነው። ግን ደግሞ ጦርነቱ ቢቆምም እኛ ጋር የተፈጠረው ችግር ሳይቀለበስ ይቀጥላል። ዛሬ በሰበብ የተሰቀለው የሸቀጥ ዋጋ ነገ አይወርድም። ለነገሩ ከቅርብ ጊዜ ወዲህ እንኳን ለሸቀጥ መሰቀል ሰውስ ቢሰቀል መቼ ደንታ ኖሮን። ብቻ ፈጣሪ ይድረስልን። እናንተዬ የመጣሁበትን ረስቼ ሌላ ነገር ውስጥ ከተትኳችሁ። ተመልካቾቼ እንግዲህ አሁን የምገኘው ከዚህ ከይቶ ወንዝ ዳርቻ ነው። ባለፈው እንግዲህ እንደነገርኳችሁ እዚህ መጥቼ ከተመልካቾቼ የተላከ አደራ ለሁለት እናቶች ላደርስ እዚህ ገጠር ድረስ ተጉዤ እናቶችን ባለማግኘቴ ምክንያት እንግዲህ ተመልሼ ሂጄ ነበረ። በዛው ዕለት ወደ ሐይቅ ተጉዤ ሐይቅ ላይ የሰራነውን መልካም ስራ አሳይቻችሁ ነበረ። ዛሬ ደግሞ እንግዲህ ባለፈው መተን ላጣናቸው እናቶች ዚያራ ለማድረስ ተመልሰን መተናል። አግኝተናቸዋል። ያው የገጠር ቀጠሮ እንደ ከተሜ ሰዓት ተከብሮ አይመቻችም እና ተሳክቶላቸው የቀጠሯችን ቦታ እስክንገናኝ ድረስ እዚህ ወንዝ ዳር ቁጭ ብዬ ቀደም ሲል ያጋራኋችሁን ዝባዝንኬ እንግዲህ ሳወጣ ሳወርድ ቆይቼ በመጨረሻ መምጣታቸውን ስሰማ እንግዲህ ወደ ኋላ ተመልሼ አስፓልት ዳር ገራዱ ከይቶ መድኃኔዓለም ቤተ ክርስቲያን በር ላይ ከዛሬ ተረኛ እንግዶች ጋር አጭር ቆይታ አድርጌያለሁ። እስከ መጨረሻው አብራችሁ እንድትቆዩ እጋብዛለሁ። በዚህ አጋጣሚ እንግዲህ በረመዳን ወር ብዙ የገጠሩ ማህበረሰብ ባህልና ኗኗር የሚያስቃኙ ቪዲዮዎችን ወደ እናንተ አላደረስኩም። ይህም የሆነው እንግዲህ በተለይ አሁን የምንገኘው ያው ቀደም ሲል በነበረው የረመዳን ወር እንዲሁም አሁንም ላይ ባለንበት የሁዳዴ ጾም ላይ ስለሆነ ብዙዎች ደግሞ በእነዚህ የጾም ወቅቶች መልካም ነገር ማድረግን ስለሚመርጡ ያው ከተመልካቾቻችን የሚላኩ አደራዎችን እያደረስን ነው። መቼስ ለከርስ ላይታች ማለት እንዳለ ሆኖ አንዳንዴ ደግሞ ለነፍስ ትንሽ ማድረግ መልካም ነውና የላካችሁትን አደራ በማድረስ ላይ ተጠምደን ሌሎች ቪዲዮዎችን እየሰራን አይደለም። ከዚህ በኋላ ግን በቀጥታ ወደ ተለያዩ ገጠር አካባቢዎች እየሄድን እንደው ችግር የሚሸቱ ብቻ ሳይሆኑ ዘና ፈታ የሚያደርጉ ቪዲዮዎችንም ወደ እናንተ እያደረስን መደበኛ ስራችንን እንቀጥላለን። ቪዲዮ ላይክ አድርጋችሁ ጀምሩ። ወደ ዛሬው ቆይታችን እናምራ። እህቴ ማን ልበላንችን? የኔ መሬማ ይመር ቡሽራ ነኝ። የት ነው የምትኖሪው? ገራዶ ነኝ። ወዲያኛው ጎጥ ሁለት አባሶ ነው? አዎ አባሶ ነው። እስኪ ንገሪኝ፣ እንዴት ነው አኗኗርሽ? ህይወትሽ ምን ይመስላል? ህፃን ልጅ የሞቶብኝ ባልተቤቴ ማለት ነው። አሁን ያመኛል። እኔም ያው እየባኮኩ ነው ያለሁት። አሁን 3ኛ ክፍል ነው ልጁም የሚማረው። እያስተማርኩ ነው። አውዲማ እየሄድኩ እየባኮኩ ምን እያልኩ ነው። አንድ ልጅ ነው ያለሽ? አንድ ልጅ ነው። ባለቤትሽ ከሞተ ምን ያህል ጊዜ ሆኖታል? ኧረ ቆየ፣ ከዓመት በላይ ሆኖታል።
አመት በላይ ሆኖታል። እኔም ይሄን ያንቺ ቢሆን መድኃኒት ወስዳለሁ። እሱም በዚሁ በቫይረሱ ምክንያት ነው የሞተው። አዎ ታዲያ እንደው ገጠር ርስት እንደዚህ የኩል ሰተሽ የምታሳርሽው መሬት እንደዚህ የለም? የለኝም። ኧረ የለኝም። ባለቤትሽ ያለ በምንድን ነበር የምትተዳደሩት? ምን እየሰራ ነበረ? ባለቤቴማ አባቱም ጋር ነበረ። አባቱም ሞቱ፣ ያው እሱም ሞተ። አሁን የልጅም ወንድም ነበረ ዝህሮቢት አልዋ ያውቀዋል። አሁን እሱ ጋር ተካስሽ ያው 2 አመት የገና ፍርድ ቤት። መሬት ማግኘት አልቻልሽም? አልቻልኩም። የለም። አሁን እዛው ቤታችሁ እየኖርሽ እንደዚህ እየዞርሽ? እየዞርኩ ነው። ልጅ እየተማረ ነው። ያገይት ይበላል። አሁን ዛሬ ጦመኛ ነው፣ ይጦማል። እሱስ ከቫይረሱ ነፃ ነው? የልጅ እሱ ነፃ ነውልኝ። እኔ ነኝ እሱ ነፃ ነውልኝ። ኧረ አልሐምዱሊላህ። መድኃኒት ስትከታተያለሽ? አዎ እየተከታተልኩ ነው። ጉዳት አለሽ? ምግብ እንዴት ነው? ምግብ አበይም ወይ እያሉ ብላምብሌትም ያዙልኛል። እዛ ሆስፒታል ያዙልኛል። እሺ እህቴ አመሰግናለሁ። እንዴት አረፈዱ? አልሐምዱሊላህ። ማን ልበል ስሞትን? ዘነበች በላስዋው። የት ነው የሚኖሩት? እዚሁ። የት እዚሁ ማለት? ሮቢት። እዚሁ አባሶ ሮቢት ነኝ። እሺ እንግዲህ ዛሬ የመጣ ነው ለእርሶ የተወሰነች ነገር ረመዳንን በማስመልከት ለማድረግ ነውና እስኪ ስለ ኑሮ ስላሉበት ሁኔታ ይንገሩኝ። ማን ጋር ነው የሚኖሩት? ብቻዬን ነኝ። ብቻዬን ነኝ። ምንም ሰው የለኝም። ልጅ የሎትም እንደው የሚያግዝ? የለም። አላህ ነው ዘመዴ። አላህ ይውደዳቸው ነው። አላህ ይውደዳቸው። ድርዋለ ተላላ መቼም አላህ ደራሽ ነው። ትለምኑት ይደርሳል። አንዴ ፈጣሪ ትለምኑት ደራሽ ነው። እሱ ሀቅ ተለመኑት አላህ ደራሽ ነው። እኔ ምን ቢያለኝ ጉዲያን ነው አሉኝ። እኔ አሁን ምንም መስለው አትታዩኝ። ፊቱ ጭግግ አድርጎኛል። እኔን አዲያ ሐኪም አይቶኝ አሁን ጉዲያን ነው አለኝ። አሁን ሮመዲያን ተፈታ ያው ቦሩ ሊወስዱኝ አላህ አደረ ወስደሻል ብሎኛል። እሺ እንግዲህ ተመልካቾቻችን ባለፈው በነበረው ፕሮግራም ላይ ወደ ሀይቅ ጉዞ አድርገን ድጋፍ የሚያስፈልጋቸውን ወገኖች ስናግዝ መጀመሪያ እዚህ መጥቼ እንደተመለስኩና በአጋጣሚ ፕሮግራሙ እንዳልተሳካ ነግሬያችሁ ነበረ። ዛሬ እንግዲህ በአጋጣሚ ሆኖ እዚህ ይቶ መድኃኔዓለም ቤተክርስቲያን ፊት ለፊት መስመር ዳር እነሱ እንዲመጡ አድርገን እንግዲህ ሁለቱም እህታችንም እናታችንም ዛሬ ከናንተ የተላከልን ድጋፍ ለነሱ እናደርሳለን ማለት ነው። ስለዚህ የዛሬውን ድጋፍ ያው ለረመዳን ለወገኖቻችን እንድናደርስ የላኩልን እናሳድግ ማህበር 20 ሺህ ብር እንደተለመደው እንግዲህ በረመዳን ወር የተለያዩ ድጋፎችን የተለያዩ ቦታዎች ስናደርስ ነበር። ስለዚህ ከናሳድግ ማህበር አሜሪካን ሀገር ከሚገኙ የደሴና አካባቢ ተወላጆች ከላኩልን ውስጥ 20 ሺህ ብር፣ ከዛ ባሻገር አንድ እናታችን ጀርመን ሀገር የሚገኙ እናት 9 ሺህ ብር የላኩልንን 29 ሺህ ብር ነው ዛሬ ለሁለት እናቶቻችን እንግዲህ ድጋፍ የምናደርሰው ማለት ነው። ስለዚህ እዚህ ጋር የምታዩት አስቤዛ አለ ከበርበሬ ሽሮ ጀምሮ እነሱ ተጠይቀው ነው የቀበሌው አስተዳደር አቶ አሊያሰንና ከዚህ ቀደም ደግሞ ከሚየጓዳ ፕሮግራሞችን ስናሰናዳ ከጎናችን የነበረችው እህታችን የጤና ኤክስቴንሽን ባለሙያዋ ሰዓዳ አሸብር በጋራ ሆኖ ነው እንግዲህ ከነሱ ምን አይነት ነገር እንደሚያስፈልጋቸው ምን ይገዛላቸው የሚለው መረጃ ከሰበሰቡ በኋላ እቃውን በመግዛቱ በኩል እንግዲህ እቃው ተገዝቶ እዚህ መጥቷል ማለት ነው። በቀጥታ ገንዘቡ እንዳይሰጣቸው ያው የሚያስፈልጋቸው ነገር ተገዝቶ ይሰጣቸዋል የሚለው ነገር የተሻለ ሆኖ ስላገኘ ነው እንግዲህ ይሄን ያደረግነው። ስለዚህ እዚህ ጋር አስቤዛ አለ፣ እዚህም ጋር አለ። ለሁለቱም ለእያንዳንዳቸው ከበርበሬ ሽሮ ጀምሮ ሳሙና፣ ዘይት ሁሉም ነገር ተገዝቷል። በተጨማሪም ልብስም ያስፈልገናል ስላሉ ለእያንዳንዳቸው 25 ኪሎ ማለት ነው። በአጠቃላይ 50 ኪሎ 5500 ብር ወስዷል ማለት ነው። ይሄ ሲደመር እንግዲህ ያስቤዛው የልብሱና የጤፉ የሁለቱም የወሰደው 25570 ገደማ ነው ማለት ነው። እንግዲህ ከ29 ሺህ ብር ላይ ቀደም ሲል ከነገርኳችሁ ከድጋፉ ላይ ማለት ነው 3430 ብር ነው እንግዲህ የሚቀረው። ይሄን ደግሞ ያው በካሽ ይዘናል፣ እሱን በኋላ ይካፈላሉ ማለት ነው። ተያያዡና በኋላ ይሄንን 3430ውን ለሁለት ትካፈሉታላችሁ። 1715 ብር ለእያንዳንዳችሁ ይደርሳችኋል ማለት ነው። ስለዚህ ለናሳድግ ማህበርና ጀርመን ሀገር ለሚገኙት እናታችን ዱአ አድርጉላቸውና እንግዲህ ያው የማየም እዛው ማዳበሪያ ውስጥ አለ። እሺ ሁሉም አሁን የዘረዘርኩት ልክ የእህቴ እዚህ ጋር እንዳለው ሁሉ እያንዳንዱ ነገር ያው ተመልካቾችን በሚያዩ መንገድ እዛ ውስጥ አለ። እርስዎንም አስጭነው ይወስዳሉ።
ዱዓ አድርጊላቸው። ያው ምርቃት። እሺ አላህ ይስጥልኝ በሰፊ እጁ አላህ ጤናውን ይስጠዎትና ትዋዬ እኛን እንደካደሙ ጌታ ይካርመልኝ። አመሰግናለሁ እናትዬ። አላህ ይስጥልን እናቴዋ፣ አላህ ይስጥልን በሰፊ እጁ አላህ ተመልክቶልን ነው ጾሜን ድረዋል እያልኩኝ እናትዬ አላህ ሰምቶኝ ነው። ምንድነው እየሳምኩ ነበር ያለቀስኩበት። አላህ ነው በኔ በኩል እለዋለሁ ምናምን ነገር አያገኝብኝ። ስሜ አሊ ሀሰን አየለ እባላለሁ። ደሴ ዙሪያ ወረዳ 015 ቀበሌ ዋና አስተዳዳሪ ነኝ። ያው ዛሬ የተገኘሁት አሁን በመጣላቸው እነዚህ ድሃዎች አንዷ ህሙማን የቲም የያዘች፣ አንዷ ደግሞ አቅመ ደካማ አረጋውያን የሆነች ምንም ደጋፊ የሌላቸው ድሃዎች በቀበሌያችን ላይ ቢኖርም ከማንኛውም ድሃ በላይ በመሬት ደረጃ የሌላቸው ደጋፊ የሌላቸው የድሃ ስለሆኑ እነዚህን መልምለን ለሚመጣ ፕሮጀክት ሰጥተን ያው ሰዎቹ በዚህ መንገድ ይገኛሉ። ያው ይህን ስለተደረገልኝ ግን እኔ በጣም ነው ከልብ የማመሰግነው። ምክንያቱም እነዚህ ድሃዎች ለቀበሌውም ሆነ ለህዝብ ብዙ ቃቅ የሚጥሉ ሰዎች ስለሆኑ እነዚህ ድጋፍ ስለተደረገልኝ ከልብ አመሰግናለሁ።